ናቸው። ተልኳቸውም ኢትዮጵያ ውስጥ ያለው ነባርና ጠንካራ እምነቶች አክራሪ ወይም ኋላ ቀር በማስመሰልና በማጣጣል በአቡዳቢ ሞዴል የተቀረጸውን ሰላማዊና ዘመናዊ የተባለውን ባዕድ እምነት ማስረጽ ነው። የአውሮፓ ውድቀት ይቺ ልክ እና ሀብታሙ አያሌው አሰብ የተጠየቀችው የአቡዳቢን እንትን ለመፈጸም ነው የሚሉትና በተለይ በዋናነት ባለፈው ኡስታዝ ጋር ግብጾች ኢትዮጵያን ለማፍረስና የግብጽን ተልዕኮ ለማስፈጸም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሰራነው ነገር አይበቃም ወይ? እሱን ተጠቅመን ለምን ኢትዮጵያን እንደምንፈልገው ማድረግ የማንችለው ያሉትና መሰል ይዘቶችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው የሚጀምሩ ሚዲያዎች ቀድመው በመስራት ዛሬም ድረስ እጅግ በጣም የሚያሳፍር ቄሶች ይጠፋሉ መቃብራቸውንም ትሳለማላችሁ ሲባል ያው ከ92 ጀምሮ እንግዲህ ቄሶች የሌሉና እነሱን የሚመስሉ ሰዎች እንዳሉ ያየንበት መሆኑን ታውቃለች። እቺ ልጅም አሁንም የምትለው ከአቡዳቢ ጋር እዚህ ካለው ፖለቲካ ጋር ሀገራዊ እይታ ውስጥ ላይ የሌለ ነከሌ ሊመጡ ነው፣ ሊበሉ ነው፣ ሊከቡ ነው፣ ሊያዋርዱ ነው፣ እንትን ሊሉ ነው እየተባለ ነው። ሚሽነሪዎች አሰብን ጣሊያኖች እንዲገዙት ካደረጉት ከዛም በፊት ላይ ኢትዮጵያ ስትሰለል የኖረችበት ሚሽነሪዎች አልነበሩም። እስልምናም ክርስትናም ከሌላ ቦታ የተቀበልነው ነው። ከኛ ውስጥ የነበረ ነገር የለም። ኢትዮጵያ በአንድ ወቅት ላይ መዝሙረ ዳዊት ላይ እንግዲህ 74 ላይ ከቁጥር 3 ጀምሮ ይመስለኛል ዋንተ ቀጥቀጥከ አርስቲሆሙ ለከይሲ ወውሃብኮሙ ሲሳይሆሙ ለሕዝበ ኢትዮጵያ የሚለውን በ1993 በታተመው መጽሐፍ ቅዱስ ላይ ለምድረ በዳ ለኢትዮጵያ ሰጣቸው ተብሎ ጤፍ ለኢትዮጵያውያን ፈጣሪ ሰጣቸውና ከዛ በፊትም ዘንዶ ያመልኩ የነበሩ ሕዝቦች እንደነበሩ የሚል ታሪክ አለና አንዳንድ እሱ ነገር ሁሉ የተቀየረበትን ከሌላ የመጣ ነገር የወረረን ውጭ አምላኪዎች እንደሆንን ሶሻል ሚዲያስ ቢሆን እኛ ጠፋንበት እንጂ ተጠቀምንበት ወይ? ከተሰራበት ፕላትፎርም አንፃር መረዳዳት እና ለበጎ ነገር ነው እየተጠቀምን ያለንበት። በሁሉ ነገር የተወረርንና ውጭ አምላኪ ሆነን የራሱን ናቂ የሰው ናፋቂ ሆነን ሀገር አፍርሰን በሰው ሀገር ላይ ጥገኛ ለመሆን መረገጥና ጥገኝነት የሚያስደስተን ሆነን የተሰራንበት እምነቱ ኖሮን ነው ወይ? እና ዛሬ ደርሶ እንደዚህ መባሉ እጅግ በጣም የሚገርምና በዝም የሚደናገር የሚደናበር አትረጋጋ እንደው በየሄድክበት እንደው ለመጥፋትና መጠፋፋት ይሁን ተብሎ የተረገመ ይመስል ሰው ሁሉ ይህንን ይሰማልና እኔም እውነቱን እናገራለሁ፣ ውሸታሞችም ይናገራሉ። የሚጠቅመው በእምነታችሁ ጽኑ፣ ፈጣሪያችሁን በየእምነታችሁ ጸሎት አብዙ፣ ዱዓ አብዙ፣ ጾም ጸሎት አብዙ። የሃይማኖት አባቶችም ጀግና አባቶቻችን ተሸክፈው አስመሳዮች በየእምነት ቦታዎች ላይ ተቀምጠው ትውልድ በዚህ መልኩ እርስ በርሱ እየተባላ ባለበት ላይ እንኳን የጾም አዋጅ የማያውጁ የጾም ቀኖናት ትቢያ ነስንሰው ማቅ ለብሰው የማይናገሩ አባት ሊመስሉ ሰዎች ሁሉ ተፈጥረውብን ባሉበት ዘመን ላይ ወደ ፈጣሪ ከመጮህ በላይ ምንም ነገር የለም። እኔ በዚህ ዘመን ዝነኛ ከመሆን በላይ መረገም የለም። እኔ በዚህ ዘመን የሚጨበጨብለት ሰው ነው የሚያሳዝነኝ እንጂ የተናቁ ሰዎች እድለኛ ናቸው። እኔ በዛ ስሜት ነው ደጋግሜም እንደ ጉባኤ ኢትዮጵያ ብዙ ጊዜ ተናግር ያለው አሁንም እንደዛ ነው። አይደንቀኝም። እናስተውል። ከተናቁ ሰዎች መዳን አለ። ሁሉን ነገር በጥንቃቄ እንይና በሚጠቅመን ይሄ ዳንኪራውና ጭብጨባው አይጠቅምም። እሱ ምንም ነገር ብታገኙ አትበሉትም። ብታምኑም ባታምኑ ምንም ነገር ሰብስቡ አትበሏትም። በጀርመን ቤተክርስቲያናት ተዘግተው ወደ መጠጥ ቤት ሲቀየሩ ዝም ያሉት እነዚህ አካላት ዛሬ ወደ ኢትዮጵያ ለሰላም መምጣታቸው ትልቅ ጥያቄ አያስነሳም ወይ? ግባቸውስ ኢትዮጵያን የዚህ አዲሱ ዓለም ሃይማኖተኛ መፈተኛ ላቦራቶሪ ለማድረግ አይደለም ወይ? በአቡዳቢው ማዕከል 3ቱ ህንፃዎች ተመሳሳይ ቁመትና ስፋት አላቸው። ይህ የሚያሳየው እምነቶች ያላቸው ልዩነት አጥፍቶ ወደ አንድ አማካኝ እሴት ማምጣት ነው። ይህ ደግሞ በመጽሐፍ ቅዱስ እንደተጠቀሰው በመጨረሻው ዘመን እንደሚመጣው የሐሰተኛ ነቢይ ስራ ተደርጎ በብዙ ዘንድ ይታያል። በአቡዳቢ በውብ ህንፃ የተጀመረው በአውሮፓ በገንዘብ የታገዘው ይህ ንቅናቄ ወደ ኢትዮጵያ ሲመጣ በልማትና በሰላም ስም ነው። ነገር ግን ቤተክርስቲያንን መጠጥ ቤት ካደረገው የአውሮፓ መንፈስ ተጠበቁ። እምነትን ከእምነት ከሚያቀላቅለው የአቡዳቢ ሴራ ንቁ። ሃይማኖት የግል ብቻ ሳይሆን የሀገር ደህንነትና የማንነት መሰረት መሆኑንም አትዘንጉ። ኢትዮጵያ ለምን የሴራው ማዕከል ሆነች? ኢትዮጵያ በአሁኑ ወቅት የዓለም ሀያላን አዳዲስ ላቦራቶሪ ሆናለች። እነዚህ 500 ፓስተሮች የሚመጡት በአጋጣሚ ሳይሆን በታቀደ ስትራቴጂ ነው። የመንፈሳዊ ምሰሶነት ሚናዋን ለማፍረስ ነው አንደኛው። ኢትዮጵያ በአፍሪካና በዓለም ላይ ካሉ ጥንታዊ ክርስቲያናዊና እስላማዊ እሴቶች መካከል አንዷ ናት። የእምነት ቅልቅል ግን ማድረግ ይፈልጋሉ። ይህን አጀንዳ በአፍሪካ ለማስረጽ መጀመሪያ የሃይማኖት ዋልታ የሆነችው ኢትዮጵያ ማዳከም ግድ ይላል። ሌላው የወጣቱ ቁጥር ነው። በጅምላ እናደነዝዘዋለን። ዝም በይ አይዞሽ። እኛ ገር ሙሐመድና በለጡ ተጋብተው ይኖራሉ። ሙሐመድ መኮንን የሚባል ሰው፣ ጣይቱ አህመድ የምትባል እና መሰል እህት ወንድሞች አሉ።
ወርቁ መሐመድ የሚባል ሌላም ኢትዮጵያ ውስጥ እምነት እንዳልሽው ነው። አሁን አንቺ ምንድነው የምታምኚው? ገንዘብ ታምኛለሽ አይደል? ስለዚህ ሃይማኖት አንድምታ ያለው ሰው ኢንተርቪው አድርገሽ ብታቀርቢ ትንሽ እንደው አመን ነው በጣም የምንወዳቸው ሰው በተለይ እነ ዶክተር ሮዳስን ስታወሪ ይሰማለውና ልክ እንደነ ዶክተር ሮዳስ የምንወዳቸው ሰዎች በዚህ ላይ ብታቀርቢ መጋቢ ሐዲስ እሸቱ አለማየሁን እንደዛ አይነት ቃል እግዚአብሔሩ ምን ይላል ይሄ ነገር እስከምን አንጻር ነው ብትሉ ጥሩ ነበር። ግን ሶሻል ሚዲያ ላይ ይሄ የገለባ እሳት ብንብኑ ምናምኑ ስሜት አልባ ጉዞ የሚነዳው ሰው እንትን ለማለት ምንም አታሪግ። አንቺ ራስሽ ሃይማኖት ተቀላቀለ ምን አይቀላቀልም። እምነት ዝም ብሎ እንደዚህ ቀላል ነገር አይደለም። አላሁ አክበር ስላለ ሙስሊም ሆነ፣ ከሙስሊም ጋር ስለሄደ ሙስሊም ሆነ፣ ከክርስቲያን ጋር ስለሄደ እስላም ሆነ እያሉ እንደሚሉት በእኛ ልክ አይደለም የፈጣሪ ግንዛቤ ማለት ነው። እኛ ደካሞች ስለሆነ እኛ የመሰለን እኛ የምንቃዠውን ሁሉ እግዚአብሔርም አላህም እንደዛ የሚሆን የሚመስለናልና እንደሱ አይደለም። እሱ ይህ ዘመን እንደሚመጣም አስቀድሞ ያውቃል። መሆን ያለበትንም ለማድረግ እንዴት ማድረግ እንዳለበትም ያውቃል። ስለዚህ እሱ የሚያደርገውን ያደርጋል። እሱ በሚያደርገው ነገር ላይ ሁሉ ተጠቃሚ ሆኖ ለመቀጠል የሚያስችለውን መሆን ነው። አውዳቢም ትባል እኔ አውዳቢ ኢምንት ነች ይቺ ዱንያ ዓለም የምትባለው ራሷ እርዝ የምትባለው ፕላኔት ለፈጣሪ እኮ የጤፍ ፍሬ አታክልም። በቃ ለዚች መፍራት ምንድነው? ለምንድነው ከዛ ባሻገር ማናየው? ስለ መኪና ስለሆነ ቤት ስለሆነ ስልጣን ምናምን ይባላል። በዚህ ዘመን እውነት ሰው በራሱ ላይ ያልሰለጠነ ሰው ሌላ ስልጣን እንዴት ያምረዋል? ትልቁን ስልጣን ያጣ ሰው መሆኑን አውቆ ራሱን ለማስተዳደርና ለመቆጣጠር ያልሰለጠነ ሌላ ስልጣን ሊያውቅ አይችልም፣ ሊያገኝም አይችልም፣ ቢያገኝም አያውቀውም፣ አይገባውም። እና ሰዎች ከሆን ሰውነታችንን እናገኝ፣ ከዘረኝነት ከጎጠኝነት እንውጣ፣ በጎ እናስብ፣ በጎ እንመኝ። ለማን ስንል? ለራሳችን። እያንዳንዱ ግለሰብ ራሱን ለማዳን ራሱን ከመቅሰፍት ለመጠበቅ ብቻ ይዘጋጅ። ከዛ ውጭ ተውት። ሁሉም የዘራውን ማጨድ አለበት። ፈጣሪ በኔ ዘመን በአንቺ ዘመን መፍረድ አለበት፣ የግድ ነው። እና አውዳቢ 30 ህንጻ አይደለም የፈለገችውን ትስራ። የሰዎች ስራ ለምን ያሳስበናል? ይሞክሩ ይዳክሩ፣ ፈጣሪ ሆይ ፍረድ። እንዲህ ብለዋል፣ እውነቱ ጠፍቶናል። ቄሱም ሸሁም በተለይ ራሳቸውን ገልጠው ከአቡነ ማን የሚባለው ከአቡነ ሉቃስ ጀምሮ ግደሉ ብለዋል። ፋኖ ነው ብለው በየቦታው ፋኖ ሆናችሁ ሰው ገላችሁ ሴት ደፍራችሁ 12 ቁጥር ሚስማር በነፍሱ ላይ በህይወት ባለ ሰው ላይ በሚስማር እንትን ብላችሁ ሞዓ ኦርቶዶክስ የሚባል ነገር አራምዳችሁ ኢትዮጵያን ለማፍረስ ሰርታችሁ ቤተ መንግስት ዓለማዊ ስልጣንን የሚወርስ ሃይማኖት ፈጥራችሁ ተጓዙ የሚሉ ባለጌ፣ ሰገጤ፣ ደም አፍሳሽ፣ ነውረኛ ቄስ የሚመስሉ ሰዎችን አይተናል። እንዲህ አይነት ነገር ስላየን ገላጋይ ያጠናል። ወደ ቤት የሚያመጣን ሰው አጠናል። ያንተን ስም የለበሱ ስልጣንን የወረሱ ሁሉ ባልገዋል። ደም አፍሳሾች ገዳዮች ሆነዋል። እንኳን ቃልህን ሊያስተምሩን እንኳን ሰማያዊ ህይወትን ሊያወርሱን ባለንበትም ከወዳጆቻችን ጋር ከፋፍለው እያባሉ እያገዳደሉን ነው። እባክህ ፈጣሪ ወይ ፍረድ። ለምን ፈጠርከን ብለን ማማራን እንጂ ዱባይ ማናት? ሷ ማናት? ማን ነው እዚህ ምድር ላይ ያለ ሰው የሚያስፈራን? አሜሪካንም ብታስፈራን፣ ሩሲያንም ብታስፈራን፣ ቻይናንም ብታስፈራን ማንም የሚያስፈራ የለም። የሰዎች ስልጣን ከንቱ ነፋስንም እንደመከተል ነው። አትፍሩ። የምትፈሩ ግን ስራችሁ ያላማረ ብቻ። በኃጢአት ያላችሁ ሰዎች ፍሩ፣ አልቅሱ፣ ጩሁ። የሚሉት ጀርመን፣ አውሮፓ በመንፈሳዊ እርጅና ውስጥ ናቸው። አብያተ ክርስቲያናት ተዘግተው መጠጥ ቤት ሆነዋል። ኢትዮጵያ ግን ወጣትና አማኝ ህዝብ አላት። ይህን ወጣት ከነባር ሴቷ አላቆ አዲሱ የዓለም ስርዓት ኒው ወርልድ ኦርደር ታዛዥ ለማድረግ ኢትዮጵያ ቁልፍ ቦታ እንደሆነች እየተነገረ ነው። ሌላው የአፍሪካ መግቢያ ነው፣ ጌታዌይ። አዲስ አበባ የአፍሪካ መዲና እንደመሆኗ እዚህ የሚተከል ማንኛውም አዲስ አስተሳሰብ በቀላሉ ወደ መላው አህጉር ይሰራጫል። ለመሆኑ ከጀርባ ያሉ አካላት እነማን ናቸው? እነዚህ ፓስተሮች በራሳቸው ፈቃድ የሚመጡ ሳይሆን ግዙፍ የገንዘብና የፖለቲካ ድጋፍ ያላቸው ናቸው። አንደኛው ሊበራል ፋውንዴሽን ነው፣ ኤንጂኦስ እና ኦፕን ሶሳይቲ ፋውንዴሽን፣ እንዲሁም ሌላ አውሮፓውያን የልማት ድርጅቶች በመቻቻልና በሰብአዊ መብት ስም የገንዘብ ድጋፍ
ያደርጋሉ። ሁለተኛው የጀርመን ሊበራል ቸርች ናቸው። በጀርመን መንግስት የሚደጎመው አብያተ ክርስቲያናት ግብረ ሰዶማዊነትን፣ ሌሎች የሊበራል እሴቶችን የተቀበሉ ናቸው። እነዚህ 500 ፓስተሮች ተልኳቸው ዘመናዊ ወንጌል በሚል ስም እነዚህን እሴቶች ወደ ኢትዮጵያ ማስረጽ ነው። ሌላው ሶስተኛው የዓለም ኢኮኖሚ ፎረም ነው። WEF አጀንዳቸው አንድ ዓለም አንድ ሃይማኖት የሚለውን አስተሳሰብ ለማስረጽ ሃይማኖታዊ ድርጅቶችን እንደ መሳሪያ ይጠቀማሉ። የሴራቸው ስልት ደግሞ እሴትን መሸርሸር ነው። አንደኛው ኢንተርፌት በሚል ስም ኦርቶዶክስን፣ እስልምናን፣ ፕሮቴስታንትን በማቀላቀል እውነተኛውን ዶግማና ማንነትን ማጥፋት ነው። ሁለተኛው ኢኮኖሚያዊ ጥገኝነት ነው። በድህነት ውስጥ ያለው ማህበረሰብ በረድኤት ስም በመሳብ አዲሱን የሊበራል አስተሳሰብ እንዲቀበል ማድረግ ነው። ሶስተኛው የመጠጥ ቤት ተምሳሌት ነው። በጀርመን እንደሚታየው ሃይማኖት ከቅድስና ወጥቶ ወደ ማህበራዊ ክበብ መለወጥ ሲሆን ቤተክርስቲያን ትርጉም ታጣና እንደ አውሮፓውያኑ ወደ መጠጥ ቤትነት መቀየሯ አይቀሬ ይሆናል። እነዚህ 500 ፓስተሮች የሚዘሩት ዘር ከጥቂት ዓመታት በኋላ ኢትዮጵያዊ ማንነትን የሚንድ ቤተሰብን የሚያፈርስና ሀገሪቱን ለባዕድ ርዕዮተ ዓለም ተገዥ የሚያደርግ ነው። በጀርመን የከሰረውን መንፈሳዊነት ወደ ኢትዮጵያ መላክ መርዝን በስኳር ለውሶ እንደመስጠት ይቆጠራል። ንቁ! ኢትዮጵያ የቅዱስ ሀገር እንጂ የሊበራሊዝም መሞከሪያ አይደለችም። ስም እንጂ የግዕዝን ቋንቋ ጀርመኖች ዲግሪ ስትሰጥ ከኢትዮጵያ ሄዶ የግዕዝ ቋንቋን ከጀርመን የተቀበለ ሰው የለም። የቄስ ትምህርት ቤቶች፣ የዜማ ቤቶች፣ የቅዳሴ ቤቶች፣ የድጓ የጾመ ድጓ ቤቶች፣ መማሪያ ተቋማት፣ የቴዎሎጂና የስነ መለኮት ትምህርት ቤቶች ሁሉ ሲዘጉ ያን አይደል እንደ የተዘጋ ነው፣ የጠፋሽው የጠፋ ነው። ለምንድን ነው እንደ አይነት ፌዝና ቀልድ? አሁን እኔ የምናገረው ምናልባት አንቺን የእውነት መስሎት የሚደናገር ሰው አለ። የቄስ ተማሪዎች ከጠፉ ማን ነው ቄስ የሚሆነው? መርጌታዎች ከጠፉ ማን ነው ትውልድን የሚቀርጸው? ከየት ነው ቄስ የሚመጣው? ከየት ነው መርጌታው የሚመጣው? ከየት ነው ማንኛውስ ነገር የሚመጣው? እንኳንስ ሌላ አንድምታዎችን የስነ መለኮት ተማሪዎች፣ የቅኔ ተማሪዎች፣ የቅኔ ዘራፊዎች ወር እንደዛ አይነት እውቀት ያላቸው ሰዎች ይቅርና እንደው ሕፃኑ ሰክርስቲያን ብሎ የሚቀድስ ዲያቆን እንኳን ይመጣል እንዴ? ታዲያ ቄስ ትምህርት ቤቶችን ስንዘጋ አይደለም እንዴ ያበቃው? መጠጥ ቤት ያደርጉት ምን ያርጉት? ምን ያደርግለታል? እግዚአብሔር ህንጻው ነው እንደሚፈልገው? ቤተክርስቲያኑ ነው እንደሚፈልገው? የፈለጉትን ተራራ ያክል ይስሩ። እናንተ የኔ ቤተ መቅደስ ናችሁ የተባለው የሰው ልጅ አንደበቱ ሐሜትና ጥላቻ ከተሞላ፣ መግደልና መገዳደልን ካቀደ፣ መዝረፍና መዘራረፍን ካወራ ከኖረ ይሄው ከአንዱ ቤት ሳይሄድ መሪውን ለመብላት ተሰብስቦ የሚጮህ ጅብ ከሆነ ምን ሃይማኖት የሚባለው ነገር እኮ የለም። እና ዛሬ ነው መጥፋቱ ያወቅሽው ነውስ እዚህ ዩቲዩብ ጋር እንዲታይልሽ ፈልገሽ ነው? በዛም ይሁን በዚህ ሰንካላ የሆነ ትውልድ ያስተውል ለራሱ ሲል። ከዛ ውጭ እውነታውን የሚቀይር ነገር የለም። ማንም ምንም ሊል ይችላል። ብዙ ሰዎች እኮ የመጀመሪያ ልጃቸውን ሀብት ለማግኘት ሲሉ ለሰይጣን የገበሩ አሉ። ብዙ ደብተራዎች ቅድስት ቤተክርስቲያንን አርክሰው እዛ ጋር መጸዳጃ አድርገው ተጸዳድተው ለአንተ ገብቻለሁ ብለው ለሰይጣን ራሳቸውን ሰጠው በሰይጣን እየተጋለቡ የጅብ ቆዳ ተሸክመው የጅብ ግልገል ተሸክመው የምኒልክ ቤተ መንግስት እያሉ የሚቃዡ ሰዎች ሁሉ እኮ ተፈጥረዋል። እና እነሱስ አሁንስ በየቦታው ላይ ደብተራ አባይ ጠንቋይ ቤት እየሄደ ጎረቤቱን ለማባረር የሚሄድ ሰው የለም እንዴ? ትውልድ አለ እንዴ? እናት አባቱን የሚያከብር አለ እንዴ? አፍቅር ቢጸከ ከመነፍስከ ጓደኛን እንደራስ አርገው እንደ ነፍስ አርገው ውደደው። አክብር አባከ ወእምከ የተባለው ነገር አሁን አባትና እናትህን አክብር። አሐደ ቀለም ዘነገረከ አክብር ከመ አቡከ ተብሎ አንድ ቀለም የሚነግርን አንድ እውቀት የሰጠህን ሰው እንደ አባት አድርገህ ውደደው አክብረው። ክልኤተ ቀለም ዘነገረከ አክብር ከመ ፈጣሪከ እየተባለ ሁለት ቀለም የነገረህን ደግሞ ሁለት እውቀት የሰጠህን ሰው እንደ ፈጣሪ አድርገህ አክብር የሚባል ትውልድ አለ እንዴ? መቼ ነው ያለው? እኔ እኮ 92 ጀምሮ ከዛ በኋላ ላይ በማየው ነገር የለም። እኔን በዚህ ልክ አልተረዳሁትም ነበረ። ግን አንድ ካሳቢራ ካላመጣችሁ የኔ ንሳ ልጆች አይደላችሁም፣ የኔ ያህል ብር ካላመጣችሁ የኔ አይሉም የሚሏ ምናልባት አሁን አንቺ እህቴ ባልሽ ደብተራ ነው ወይስ ገበሬ ነው ወይስ ቄስ ነኝ የሚለው ወይስ ማን ነው? ከዛ ላይ ተነሽና ጠይቂ። ለራሱስ ይበቃል ወይ እንኳን ለሰዎች መዳንን ያመጣ ዘንድ? ይሄን የምትናገረው ነገር ስንት ሰዎችን እንደሚያደናግር ስንት ሰዎችን ደግሞ ከስተታቸው እንደሚመልስ አስበሽ መሆን መቻል አለበት። እኔ አትፍሩ፣ ስራችሁን ፍሩ። እያንዳንዳችሁ ሰዎች ስራችሁን ፍሩ። ስራችን ነው የሚያጠፋን። እኔ የምፈራው ስራዬን ነው። የሰው ሀገሩ ምግባሩ የሚለው ነው። የትኛውም ቦታ ላይ ሰዎችን እየሰደብኩ ሰዎችን እየጎዳሁ
ማንም ሊያከብረኝ አይችልም። የትኛውም ዓለም ጫፍ ላይ ብትቀመጡም እንኳን አጥፍታችሁ ሳታጠፉም አጠፋችሁ ብለው የምትባሉበት ወቅት ላይ ባለበት ዘመን ስራችን ነው መፍራት ያለብን። እምነታችን በተግባር የሚገለጥ ነው እንጂ ሰዎች ዝዋዳ የሆነ ነገር ኮሽ ባረጉ ባቃጠሉ ቁጥር እዚህ ጋር የሚበረግግ ማንነትን የሚያዋርስ ሃይማኖት አልተፈጠረም። ከተፈጠረም ውሸት ነው። ፖለቲከኞችና የደም ነጋዴዎች የፈጠሩት ነውና የማንም ሰገጤ ወጠጤ ስርዓት አልበኛ ሁሉ ተነስቶ የሚነዳው ትውልድ የተፈጠረው እናት አባቱን ሽምግልና ሁሉ ነገር ያረከሰ መያዣ ፍሬን አልባ የሆነ ትውልድ የተፈጠረው ሃይማኖት ስላለን ይመስላችኋል? እና ሃይማኖታችንን ለመመለስ ምን እናድርግ ብለን ልናወራ እንችላለን እንጂ 500 ፓስተሮች መጣው ሊያጠፉት ነው የኛን ሃይማኖት። ዱባይ ላይ የተሰራው ቤተ መንግስት 10 ቤተ መንግስት መስራት ትችላለች፣ መደርደር ትችላለች። ድንጋይ መካብና የፈጣሪን ቤት መስራት የተለያዩ ጉዳዮች ናቸው። የራሱን ቤት ካላከበረ የራሱን ክብር ያረከሱ ቁርባነ መለኮቱ ላይ የሚዘባበቱ ሰዎችን ካልቀጣ እኔ የማምነው እምነት ውሸት ነበር ነው ማለት። እኔ በዚህ ልክ ነው ፈጣሪን የምሞግተው። አሁንም ግብ ከሱ ጋር የምገጥመው የሰዎች ስራት ነቲንግ። ጥሩ መሪ እንዲሰጠኝ፣ ጥሩ ሀገር እንዲሰጠኝ፣ ጥሩ ቤተሰብ፣ ጥሩ ወዳጅ፣ ጥሩ ወንድም፣ ጥሩ ዘመን፣ ጥሩ ጤና፣ ጥሩ ነገር በእርሱ የተባረከ ነገር እንዲሰጠኝ ጠይቀዋለሁ። አሁንም ጠይቀዋለሁ፣ ወደፊትም ጠይቀዋለሁ። ከዛ ውጭ ከሆኑ ግን እንዲቀጣልኝ፣ እንጦሮጦስ እንዲከትልኝ ነው ማድረገውና ሁሉንም ነገሮች የምመዝነው በማምነው እምነት በፈጣሪ ስም ስለሆነ ሁሉም ሰው እንደዛ እርግጠኛ ሆኖ ፈጣሪው ጋር እንዲሞግት ነው የምመክረው እንጂ እንዲፈራ አይደለም። አማኝ አይፈራም። በየትኛውም ሃይማኖት ተጠሩ፣ የትኛውም እምነት ላይ ያላችሁት ወንድሞች አማኞች እምነት ካላችሁ ከሞት በኋላ እስካለው ህይወት የሚያይ አይን አላችሁ ማለት ነው። ከሞት በኋላ እስካለው ህይወት ተስፋ የሚያደርግ የሚያይ ማንነት ያለው ሰው ደግሞ እዚህ ሰዎች እንደ ጥላ የሚያልፉ ገለባ በቃ ስጋ ለባሾች እስከሆነ ድረስ እንደዛ አይነት ነው ባህሪያችን። እነሱ በሚያደርጉት ነገር ላይ ተስፋ የሚቆርጡና ተስፋቸው የሚለመልም አይደሉም። እኔ መጠንቀቅም ያለብን ለዛ ነው። ጭብጨባ በበዛበት አብሮ አለማጨብጨብ፣ ማስተዋል፣ መጠንቀቅ፣ ሁሉ በሚያወራበት ሁሉ በሚጮህበት ሰዓት ላይ እጅግ መርጦ መስማት ማዳመጥና መርጦ መንቀሳቀስ ይጠቅማል ላለመሳሳት እንጂ የኛን ግዴታ ተወጥተን ፈጣሪ የፈጣሪን የራሱን ግዴታ ካልተወጣ የራሱ ጉዳይ። እኛ መጠንቀቅ ያለብን ምንጊዜም ስለ ራሳችን ማንኛውም ግዴታ መወጣት አለመወጣት ላይ መሆን አለበት። በዛም ይሁን በዚህ እውነት ያሸንፋል። ኢትዮጵያ ታበጽሕዋ በእግዚአብሔር። ኢትዮጵያ አምላክ ኢትዮጵያን ያሸግራል። አትፍሩ። ኢትዮጵያ ስለምታሸንፍ